ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ በዝትረፍረፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ያው አለ አይደለም የሚያስደስቱን ቪዲዮዎች አሉ፣ የሚያስቁን ቪዲዮዎች እናም ደግሞ አሳዛኝም የሆኑ ቪዲዮዎች አሉ። ብቻ አብረን ሪያክት እያደረግን እንሄዳለን። እስከ መጨረሻ ከኔ ጋር ቆዩ ማለት ነው። ስለምትከታተሉ ላይክ ሼር አትርሱ። ላይክ ሼር ለምታደርጉልኝ አይዞሽ በርቺ ለምትሉኝ ደግሞ በጣም አመሰግናለሁ ማለት ነው። ምስጋናዬ ከልብ ነው። አሁን እስኪ ወደ መጣሁበት ማለት ነው። በነገራችን ላይ በጣም አሳዛኝም ቪዲዮ ነው። በጣም አላለን አንዳንዴ ብዙ ሰዎች በደካማ ጎናችን የሚጠቀሙት ነገር ይኖራል። ለማንኛውም እስቲ አዳምጠን እንመለስ ማለት ነው። ካተረፉት ጋዜጠኞች መካከል አንዷ የሆነችው ጋዜጠኛ መቅደስ ዳበሳይ ሰሞኑን ስለተለቀቀባት የራቁት ቪዲዮና ከባለቤቷ ጋር ስለታየችበት አስደንጋጭ መዳራት እንዲህ ስትል ተናግራለች። አሁን ምን ማለት እንዳለብኝ አላውቅም። ያደረኩት ነገር ከኢትዮጵያዊነት ጨዋነት ያፈነገጠ አድናቂዎችን ያስደነገጠ ተግባር ነው። በእርግጥ ሆን ብዬ አልነበረም ያን ቪዲዮ የቀረጽኩት፣ ባለቤቴን ለማናደድ ነበር። በአጋጣሚ እሱ ተኝቶ ስለነበር ጠዋት ለማሳየት ፈልጌ ቪዲዮን ቀረጽኩት። በአጋጣሚ ሳላሳየው ስራ ስለነበረብኝ ወደ ስራ አመራው። በዚህን ጊዜ ስልኩ ተሰረቀ። በወቅቱ የስልክ የመሰረቅ ሳይሆን ያሳሰበኝ በውስጡ የነበረው ፋይል ነበር እረፍት የነሳኝ። እንዳሰብኩትም ስልኬን የሰረቁት ሰዎች በውስጡ ያለውን ቪዲዮ ከመሰረዝ ይልቅ በማህበራዊ ሚዲያ ላይ ለቀቁት። ምን ማድረግ እንዳለብኝ ግራ ገባኝ። ስራ ለመስራት ሞራሌ ጠፋ። ከሰዎች ጋር ተገናኝቶ ማውራት አስፈራኝ። እንደዚህ አይነት ማንነት ያለኝ ጀብድ ለመስራት ወይንም መነጋገሪያ መሆን የምፈልግ እንስት አይደለሁም። አጋጣሚ በተፈጠረው ነገር ከበርካቶች ጋር ቅሬታ ውስጥ አስገባኝ። የኔን መውደቅ የሚፈልጉትን ያስደሰተ ቤተሰቦቼን፣ ጓደኞቼን እና እኔን ያሳፈረ ድርጊት ነው የተፈጸመው። መላ ኢትዮጵያውያንን ይቅርታ መጠየቅ ነው የምፈልገው። ሆን ብዬ ያደረኩት ነገር አይደለም። በአጋጣሚ የተፈጠረ ስህተት ነው። በእግዚአብሔር ስም ይቅርታ እንጠይቃለሁ ስትል በተለቀቀባት ቪዲዮ በጣም እንደደነገጠችና ለሰራችው ያልተገባ ድርጊት ኢትዮጵያውያንን ይቅርታ መጠየቅ እንደምትፈልግ ተናግራለች። ከኢቢኤስ ቴሌቪዥን የመልቀቂያ ደብዳቤ እንደደረሳት በማህበራዊ ሚዲያ ለሚሰራጨው ወሬም እንዲህ ስትል ምላሽን ሰጥታለች። ከስራ ገበታዬ አልተባረርኩም። እንዲያውም የበላይ አመራሮቼ በህይወት ውስጥ እንደዚህ አይነት ፈተናዎች ሊያጋጥሙ እንደሚችሉና እኔን የሚጠሉ ሰዎች ሊጠቀሙበት እንደሚችሉ መክረውኛል። የተወሰነ ጊዜ ረፍት ሰጥቶ አጽናንቶኛል። ከዚህ ዘለሌ የተፈጠረ ነገር የለም። የስራ ባልደረቦቼም ቢሆኑ ከኔ በላይ ነው ያዘኑት። በተለይ ናፍቆትና አስፋው በየደቂቃው እየደወሉ ያጽናኑኛል። በስራ ቦታ የደረሰብኝ ምንም ነገር የለም። እኔ አድናቂዎቼን ብቻ ይቅርታ እንዲያደርጉልኝ ነው የምፈልገው ስትልም ጨምራለች። ከሰው ስህተት ከብረት ዝገት አይጠፋምና ለጋዜጠኛ መቅደስ ዳበሳይ ይቅርታ። እውነት በጣም ያሳዝናል። በነገራችን ላይ አንዳንዴ ሰዎች የኛን ማደግ የኛን ከፍ ማለት የማያስደስታቸው ሰዎች በደካማ የሆኑ ነገሮችን ሊጠቀሙብን ይችላሉ። እንግዲህ መቅደስ ሳታስብ ነው እንደዛ አይነት ደግሞ ሰው አስቦ እርግጠኛ ነኝ አስባ አርቲስት ነች፣ ትልቅ ቦታ የምትደርስ ነች። አስባ የራቁት ቪዲዮ ወይም የራቁት ነገር ታስቀምጣለች ወይም ትለቃለች ብዬ አላስብም። ነገር ግን ያው ይከሰታል ብዬ ነው እንደ ነገር ግን ብዙዎቹ በደካማ ጎናችን በደካማ ጎን ገብተው የሆነ በቃ አይደለ ሊረብሹን እና ከእኛ ከጀመርንበትና ካለምንበት አላማችን ሊያሰናክሉን የሚፈልጉ ብዙዎች አሉ። ለእንደዚህ አይነት ሰዎች ደግሞ እንግዲህ ፈጣሪ ልቦና ይስጣቸው፣ ሌላ ምንም አይባልም። ስለዚህ መቅደስ ይቅርታ ጠይቃለች ለኢትዮጵያ ሕዝብ በሙሉ። ሌላው ከኢቢኤስ የመልቀቂያ ደብዳቤ ተጽፎላታል ምናምን የሚባለው ወሬ ነው። ምንም ነገር የተጻፈላት ነገር የለም ማለት ነውና እሷም ተረጋግታ በስነ ስርዓት ስራውን እንደምትጀምር እኔ ተስፋ አደርጋለሁ። ማለት የሆነ ጥሩ ናቸው። የተለያዩ ቦታዎች እየሄዱ የተለያዩ ህጻናቶች እውቀታቸውን የተደበቀ ህጻናቶች ብዙ ነገሮች እያደረጉ ነው። ግን ሰው ሁሉ ፍጹም አይደለም። አንድ እግዚአብሔር ብቻ ነው የማይሳሳተው። እኛ ሰዎች ስንባል ሁላችንም እንሳሳታለን። አንዳንዴ ጥሩ ነገሮች ብቻ በሚሰራ ሰዓት እየተሞጋገስን መጥፎ ነገር ደግሞ አንድ ስህተት ሲፈጠርበት አንድ ስህተት አይወዱም ማለት ነው። እና ሀሳቤን ሳልጨርስ እንግዲህ ተደወለልኝ። መዳም ስትወጣ ሴር ይደውላል። እንግዲህ ምንም ማድረግ አይቻልም ማለት ነው እና
ሰው ሆኖ የማይሳሳት የለም። እንግዲህ ሰዎች ጥሩ ነገር ብቻ በሚሰሩ ሰዓት ብቻ አይደለም እኛን እነሱ ማወገስ ያለብን። መጥፎ ነገርም ከሰራ ያን ሰው ስህተት ሰርቶ እርግጥ አሁን ለምን ሰራ ይባላል፣ ግን ደግሞ ሁሉም እርግጠኛ ነኝ ራሷን እዛ የዚህን ያክል ቦታዋን ራሷን ያለችበትን ቦታ የሚያረክስ ነገር ሆን ብላ የሰራች አይመስለኝም። ከእንግዲህ ሌላም ይለቀቅብሻል ተብላ እንግዲህ እየተዛተባት ነው። ብቻ ፈጣሪ አምላክ እሱ ይጠብቃት ማለት ነው። እንደዚህ አይነት ነገሮች ደግሞ ስልክ ላይ ማስቀመጥ ወይም ስልክ ላይም እንደዚህ ማድረግም አያስፈልግም ባይነኝ ማለት ነው። ለሌሎችም ማለት ነው የሆነ አለ አይደል አንዳንዴ ታዋቂ ነን ብለን ደግሞ መጃጃል ምናምን ነገር አያስፈልግም ማለት ነው። ለማንኛውም ወደ ቀጣይ ቪዲዮ ልውሰዳችሁ። በጣም የሚያሳዝን በጣም እኔ እንጃ ብቻ እስቲ አብረን እንያቸው ማለት ነው። እስቲ ቆይ ያለችበት ሀገር ድረስ ለያይቼ መጥቼ ያው ቤታቸው ነው ያለሁት። እናቷም ናት ዙበይዳችሁት፣ ታናሽ እህቷም እንደዛ ናት። በነገራችን ላይ እኔ ዙበይዳ ነግራኛለች፣ እናቴም እንደኔ ናት ብላኛለች። ስመጣ ግን አንድ አዲስ ነገር ነው ያየሁት። እህቷም እንደዛ ናት፣ የመጨረሻ እህት ነች፣ እንደነሱ ነች። እና የፈጣሪ ስራ ነው፣ ምንም ማድረግ አይቻልም። እና ማዘር ያው ናቸው። እስቲ ማዘር ምን ማለት ይፈልጋሉ? አንዳንድ ነገር የምትፈልጉት ነገር የሚቸግራችሁ ምንድን ነው? ሌላስ ምንድን ነው የምትፈልጉት? ምትበሉት ቀለባላችሁ? እርዳታ ይቻላል። እኔ አሁን ዛሬ ብታገራ እንሄድና ፎቶ ትነሻለሽ። ፎቶውን ይዛችሁ ትነሳለች። ቀበሌያም ትንሽም እንትን አይነት ነገ ከነገ ወዲያ አይነት ወደ ኢንተርቪ አስተናግዶ ይሰጣታል። ቅርብ ነው ቀበሌያችሁ። እመጣለሁ፣ ዘይራችኋለሁ። እሺ እመጣለሁ። ሁሉም ነገር ይስተካከላል። እሺ በቃ አሜን አሜን። እውነት በነገራችን ላይ በጣም ነው የሚያሳዝኑት። ምን እንደምል እራሱ አላውቅም። ማለት የሆነ አለ አይደለ አንዳንዴ ሙሉ ሰውነት ሁሌም እንደምለው ሙሉ ሰውነት ሆነን እራሱ አመስጋኝ አንሆንም እና ሙሉ ሰውነት አለን፣ እጅ እግር አለን። መሰደዳችንና በስደት ብዙ መከራና ስቃይ ማየታችንን እርግጥ እኔም አንዳንዴ ሆድ ይብሰኛል። ይሄ ቃላት ሁሌም ነው የምለው እና እጅ እግርም ከልክሏቸው ፈጣሪ ቤት ውስጥ ያስቀራቸዋሉ እና በጣም ነው የሚያሳዝኑት። አንድ ቤት ውስጥ 3 ሰው ማለት በጣም ይከብዳል። እናት፣ ልጅ በጣም ነው የሚከብደው። እባካችሁ የምትችሉ እርዷቸው። እውነት መልካምነት ለራስ ነው። ሁሌም እንደምለው መልካም ነገር መስራት ያስደስታል ከምንም በላይ ማለት ነው። ሁሉም በቻለውን አቅም ተረባርቦ ቢረዳ፣ እንደዚህ አይነት ሰዎች ብንረዳ ለእኛ ትልቅ ነገር ነው። ያው ቪዲዮ ሁሉም ማምጣት አይቻልም። እርግጠኛ ነኝ አሉ፣ በየቦታው እኮ አሉ፣ ግን ሚዲያ ላይ የሚያቀርባቸው ወይም ሰው የለም እንጂ ሞልተዋል። በየገጠሩ በየአካባቢው ሞልተዋል፣ ይባሱ ሞልተዋል። እና ፈጣሪ አምላክ ከዚህ ነገር ይጠብቀን። ሌላ ምንም ምለው ነገር የለኝም። እውነት ፈጣሪ እሱ በቸርነቱ ከእንደዚህ አይነት ነገሮች ይጠብቀን። ሙሉ አካልም ሰጥቶን ሙሉ ሰውነትም ሰጥቶን ምናማረር ሰዎች አለን። ለነገ እያሰብን አይሞላልኝም፣ ብር የለም ገንዘብ የለም እያለን ነገር ግን እየሰራን ማለት ነው። እና ፈጣሪ ይርዳን። ለሁሉም ነገር በጣም ከባድ ነው። ፈጣሪ ይርዳቸው። ሌላ ምን እላለሁ? እውነት ግን አንድ ቀን እኔም የበኩሌን እወጣለሁ ማለት ነው። ሌላው እስቲ
አንድ ደግሞ አንድ አዳምጠን እንምጣ። አቦቸር አዲሷ ሰራተኛችን እሷ ነው። ሂድ እስኪ ሳማ። አይ እማዬ እኔ አልሰማትም እንዴ። አይ ይቅርብኝ ማለት እንዴ። ለምንድን ነው የማስማት? ተነሳና ሳማ። አይ እንዴ አባዬ ሊስማ ሲል ከዚህ ብላ በጥፊ እንደምታት እኔን ስብት መታል። አይ ይቅርብኝ እንዴ። ምን ወንድ ልጅ ተበላ። አንዳንዴ ያው ደስታም ሀዘንም አንድ ላይ ይፈራረቃሉ እና በጣም ነው ፈታ ያደረገኝ ይሄ ቪዲዮ። ያው ሀዘኑም ደስታውንም ተፈራርቆ አንድ ላይ እንደዚህ ካላሳለፍ ነው ምንም ማድረግ አይቻልም። እና ሌላኛው ለምን እኔ በአውሮፕላን አልሄድም ብላ እኔም አውሮፕላን ነኝ እያለች ነው። እስቲ አይተናት እንመለስ ማለት ነው። Mombasa. Wait! When you in Tanzania? Alam, angalia hawa. Wanataka kuingia kwa nchi yako na mniletee back strike. Back money. Kwani weka? Kwani ana honi? Haisi hata indicate. Haki ya mabailo tu wake. Wacha ni maisi. Otherwise we are cruising nicely. Karibu nipite. Hapo. Ay, amነት በሳቄ እቺ ልጅ በሳቅ ነው የገደለችኝ። ኧረ ጉድ በል። እስቲ ወደ ሌላው ደግሞ ትንሽ ወዝወዝ እንበል መሰለኝ ሳስበው ትንሽ ወዝወዝ እንበል እስቲ። እንግዲህ ያው እስክካ ትንሽ ብዙ ባልችልበትም ማለት ነው። እና ለማንኛውም ለዛሬ ነበረን ቪዲዮ ይመስል ነበር። ያው የሚያስደስትም ነው። አንዳንዴ ያው ብቻ የተቸገሩት የወገኖቻችን እንዲሁም በእስር ያሉ ወገኖቻችንን ፈጣሪ ድረስላቸው። ስለምትከታተሉኝና ስለምታበረታቱኝ ምስጋናዬ ከልብ ነው። እንግዲህ የዛሬ ቪዲዮ በዚህ ተቋጭቷል ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በአዳዲስ ቪዲዮዎች እመጣላችኋለሁ። እንዲሁም ሰሞኑ እስቲ በራሴም የግል ህይወት ታሪኬ እመጣለሁ ብዬ ተስፋ አደርጋለሁ። ነገሮች እስከሚስተካከሉልኝ ድረስ ነው። እስቲ ሁሉም ነገር ለበጎ ነው። ባይ ባይ። መልካም